እንሱ አነጋጋሪ ቪዲዮዎች መካከል በርካቶች አሉ እጃችን ላይ ዋና ዋናዎቹን ልንገራችሁ። የላሚን ያማል እና የልጁ የወንድሙ ጉዳይ ብዙዎችን እያነጋገረ የሚገኘው እንደዚሁም ዋንጫውን በፊስታል ይዘው ሲሄዱ ታይተዋል። የስፔን ብሔራዊ ቡድን ተጫዋቾች ስለሱ የምነግራችኋል። እንደዚሁም ስለ ዳሎል ኢንተርቴይንመንት የቤት ሰራተኛው በርካታ ብር ይዛበት እንደጠፋች አሳውቋል። እንደዚሁም ደግሞ በብሮድካስት ላይ ሎዛ ብሮድካስት ላይ ስለቀረበችው ስለሷ መረጃዋለን። ሁሉንም አብረን እናያለን። በቅድሚያ ግን አንተ ሰብስክራይብ ብታደርጉ እንጠይቃችኋለን። በቅድሚያ የምንመለከተው የስፔን ብሔራዊ ቡድን ነው። እንደምትመለከቷቸው ዋንጫውን በፊስታል ይዘው ሲሄዱ ይታያሉ። በመቀጠል ግን ብዙዎችን ያነጋገረው የፍጻሜው ላይ ድብድብ ነበር እና ፋይቲንግ ነበር። ላሚን ያማል ግን ያን አልተመለከታቸው ነበርና ምን ሲያደርግ ነበር? እሱ ሲጸልይ ነበር። ብዙዎችንም እሱም ያነጋገረ ጉዳይ ነው እና ቪዲዮዎችን ተመልክቷቸው የምንመለከተው ስለ ዳሎል ኢንተርቴይንመንት ነው። ታውቁታላችሁ። ወይም ደግሞ በረከት የቤት ሰራተኛው ብርካታ ብር ይዛበት እንደሄደች አሳውቋል እና እናንተም እንግዲህ ጥቆማ ብታደርጉልኝ ሲል ሀሳቡን ገልጿል። የምታውቁ ካለ ጥቆማ አድርጉት። ቪዲዮ መልእክት አስተላልፏል። ቪዲዮን ተከታተሉት እና ልጅቷ ችናት በነገራችን ላይ ሼር አድርጉለት። ያው እንግዲህ በዚህ ለሰራተኛ ለምከፍለው ደሞዝ ነው ይዛብኝ ሄደችው ነው ያለው። እስቲ ቲክቶክ ምን ያህል ፓወር እንዳለው እንዲ እሺ። ሚሚ ወይም በረከት ትባላለች፣ የቤት ሰራተኛችን ነበረች። ዛሬ ሌሊት 12 ሰዓት ከ20 አካባቢ ካሽ ነበረ፣ የድርጅት ካሽ ቦርሳዬ ውስጥ የነበረውን ካሽ ይዛ ልብሷን ይዛ የዋናውን በር ቁልፍ ይዛ ሄዳለች። የዋናውን በር ቁልፍ አሁን ቀይረዋለሁ። ግን እስቲ ቲክቶክ ፓወር ካለው ሀቀኛ ሾፌሮች፣ ሀቀኛ ደላሎች ካላችሁ እና አንቺን ቤት ተገባች እቺ ልጅ ይሄን ቪዲዮ እያለች ከሆነ እቺ ልጅ አጠቅምሽም። ስለዚህ ሌሎችም ደላሎች ሾፌሮች የምታውቋቸው ካሉ በሙሉ ላኩላቸው። ሀገሩ አዳወሩ አካባቢ መሰለኝ ወደዛ አካባቢ የምትሄዱ ሾፌሮችን ካላችሁ ሀቀኛ የሆናችሁ ሰዎች ብቻ። ሌላኛው ሎዛ ሚዲያ ላይ ስለቀረበችው ነው እንግዲህ በእሷ ጉዳይ በርካቶች የተነጋገሩበት ነው የሚገኘው። እናንተ በዚህ ጉዳይ ምን አሰባላችሁ? ለማንም ቪዲዮን ስካስባት መጨረሻ ላይ ግን እሷ ታሚ ነው በአስገድደውን ምናምን ስትል ገልጻለች። በርካታ ጓደኞቿም እንደዚሁ እንግዲህ ሀሳብ እየሰጡበት ነው የሚገኘው። እናንተ ምን ትላላችሁ? እስኪ መጀመሪያ ግደሉ ይላል እንዴ? በእስልምና እምነት ላይ ህጎቹ የገደለን ግደል ነው ቀጥታ። እነሱ ጋር ለመቆየት በጣም ነበር የጣርኩት። በቃ የእናቴን ስሟን ላለማስጠፋት አባቴን አንገቱን አስደፋዋለሁ በሚል ውስጥ ማላምንበት ነገር በመማር ውስጥ ነበር። ውዳሴ ማርያም እኔ መጽሐፍ ቅዱስ ነበር መስና የምታይ እና እሷን ይዘው ይገባሉ። ከ40 እስከ 1 ሰዓት ቆያ። ሄሎ፣ ጤና ይስጥልኝ። ሰላም ነው? ሎዛ ሚዲያ ነው። ሰሞኑን ትናንትና ያቀረባችኋት ሀያት የምትባል ልጅ ነበረችና በሷ ጉዳይ አንዳንድ ግን ይሄን ያክል ጊዜ ስንኖር አላቀሽም ማለት ነው። ምንድነው ነገሩ? ግን በስተመጨረሻ እኔም ስለዚች ልጅ የማውቀውን ነገር ልናገር። ይቺ ልጅ ረዴት ትባላለች፣ ጓደኛዬ ነበረች። እኔን ሁላችሁም እንደምታውቁኝ የወሎ ዩኒቨርሲቲ ተማሪ ነኝ። እሷንም ማቃት ወሎ ዩኒቨርሲቲ ውስጥ ነው። ወሎ ዩኒቨርሲቲ ስንማር 2 ዓመት ሙሉ አውቃታለሁ። 2 ዓመትም እማቃት የኦርቶዶክስ እምነት ተከታይ እንደሆነች ነው። ምክንያቱም አብረን ቤተክርስቲያን እንሄዳለን፣ አብረን እንመጣለን፣ አብረን እንበላለን፣ አብረን እንጠጣለን። ጓደኛሞች ነበር። ብዙ ሰዓትም አብረን እናሳልፋለን። እኔና ልጅቱ ከተዋወቅን 2 ዓመት ነው። ሙስሊም እንደነበረች ታወራይ ነበር። እንደነበረች ግን ወደ ክርስትና ሃይማኖት እንደመጣች ብዙ ሰዓት እንደሆነ ምናምን ነግራኛለች። ይሄንን አውቃለሁ። አሁን በስተመጨረሻ እዚህ ኢንተርቪው ተደርጋ ብዙ ተማሪ ጓደኛሽ እያረገ ሸር ያደርግልኛል። ከዛ እኔ በቃ ጓደኛዬ በስተመጨረሻ ተሳካላት ብዬ ነበር። ጭራሽ ሰዓታት ሳይቆጥር በትንሽ ጊዜ ልዩነት ይሄኛውን ቪዲዮም ላኩልኝ። ጭራሽም መቼም ቢሆን በእምነቴ አልደራደርም ምናምን። ማንም ሰው በእምነቱ አይደራደርም፣ ማንም ሰው ማለት ነው። ግን ደግሞ ምንድነው መዋሸት ይደብራል። ሲቀጥል ደግሞ እንደዚህ ሰውን በሰው ማናከስ በጣም ነው የሚደብረው። በጣም ማርያምን፣ በጣም እንዴ! የእርቃን ፎቶ ቢለቀቅልኝ ይሻላል። ያንቺን የእርቃን ፎቶ ማን ነው ትኩረት ሰጥቶ የሚያየው እንዴ? ማን ላይ ይችላል ብለሽ ታስቢያለሽ? ሲቀጥል ደግሞ ይሄ ሁሉም የተንጫጫ እኮ ያንቺ ሰውነት አሳስቦ ሳይሆን የእምነት ጉዳይ ስለሆነ ነው። እኔም እንደ አንድ ኦርቶዶክስ ይሄ ነገር አሳስቦኝ ነው። በዛ ላይ ደግሞ ሰውን እንደዚህ ማባላት ማናከስ በጣም ነው የሚደብረው። እንዴት ግን ቻልሽበት እንዴ? እንዴት ነው ይሄ ነገር ታሪኩ እንኳን ሊንክ አድርጎ ሊገጥምልሽ የቻለ እንዴት ነው? እኔ በጣም ነው የገረምሽ እግዚአብሔር